አንፈሻ አብረን አለ ይጠጣል ለምንድነው ይዘና እማይ እኔ አጭብኝ እማይ አንቺ ደነስ በዚህ ጀበና አናትሽ እንዳልሽ እስካሁን ባንቺ ምክንያት የሆንኩት ይበቃኛል እንግዶሽ ላይ ነው ቤት እሺ ከዚህ በኋላ አንድ ቀን ብትወጪ አጋጭሻለሁ አረጋሷል እዚህ ጋር የምርሽ ነው ብራ ልትነግራችሁ ትመለሳላችሁ አዎ እንደሱ ይሻላል በይብራን ቶሎ በይና ባገልግል ምግብ ቋጥሪ በኋላ አሹም አብሯችሁ ይሄዳል እማዬ አንቺን ማዚ ብቻሽን ጥለንሽ አንሄድም እኔ እንደሆነ ማንንም እየመጣ አይደል እንዴ የሚፈነጭብኝ ይልቅ እናንተ ማንንም እንዳይደር አሹ በቃ ወደ ቤት መሄድ ይኖርባል እናንተን ለማን ጥዬ ነው የምሄደው እኔ ያለው አይደል እኔ ሸሽጋታለሁ በላንተ የሚጋይድ እንዳስደነግጧት እና አብራን ሄድ አደርሳን ትመለሳለህ ኢላሂ መጣ እንዴ ኢላ በዚህ በመሆኑ በጣም ነው እንዴ ምን ያሳዝናል ይስራቁና ሰንሰራበት ይቆየው ነው ደግሞ መጥረጊያ እንዳያይዝሽ ከሆነ አደይ ወደ ገጠር ሄዳ ነበረ ከነ ፍቅር ጋር ለመግባባት ሲፈጠር ከዛም አባቷ በጣም ይፈልጋት ነበረ እሷ ለማትፈልገው ልድራት እየፈለጋት ነበረ ከዛም ጫኔና የአባቷ ጓደኞች እየተከታተሏት ነበረ ከዛም አደይ ተደብቃ ፈርታ ነበረ እነ ዴቭ እየተከታተሏት ነበረ እና ዴቭና ዳይመንድ ኪንጎ ሊዱና ሆኖ እነ ወደ ገጠር ሊሄዱ ነው እናቷ ጋር እየፈለግናችሁ ነበረ እያለ እነ ዳይመንድ ዴቭ ያው ገጠር አያውቅምና ከዛ እነ ኪንጎና ዳይመንድ ያውቃሉ ማለት ነው ቤታቸውን ያው የአንድ ሀገር ልጆች ናቸው አደይ ኪንጎ በጣም ያፈቅራታል የሀገሩ ልጅ ናትና ዴቭ ደግሞ ያው አዲስ አበባ ነው የተዋወቁት ማለት ነው ስራ ቦታ ከዛ ዴቭ በጣም ያፈቅራታል ነገር ግን ያው ፍቅር በፈጠረችው ችግር አለመግባባት ሲፈጠር ያው አዳይም ከአቅሟ በላይ ሲሆን ወደ ገጠር ሄዳለች ማለት ነው ወደ ገጠር ደግሞ ያው መሄድ አትፈልግም ግን ግዴታ ሲሆንባት ወደ ገጠር ሄደች ማለት ነው ከዛን እየተከታተሏት ነበረ አረቄ ጠጥቶ ያው ሊጠልፏት ይፈልጓት ነበረ ማለት ነው አባቷም ከነሱ ጋር አረቄ እየጠጣ አዳይን ሊያስጠልፍ ብዙ እየሞከረ ነበረ ያው ሰላም ወድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ ነው ያለው እግዚአብሔር ይመስገን ሰላማችሁ ባላችሁበት ይብዛልኝ እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ በአዳይ ክፍል 60 ይዘን መተናል ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰብ ያለውናችሁ ቤተሰብ አድርጎኝ ማለት ነው የምታበረታቱኝ ደግሞ ከልብ አመሰግናለሁ እናም ያው አዳይ ድራማ በጣም አስተማሪ ድራማ ነው በጣም ብዙ ነገር እየተማርንበት ነው ያለነው አዳይ ብዙ ፈተናዎች ያሳልፋ ያው ከአቅሟ በላይ ሲሆን ወደ ቤተሰቦቿ ተመልሳ እንደነበረ ሁላችንም አይተናል ማለት ነው እዛም እነ ዳይመንድና ኪንጎ እየሄዱ ዴቭ ደግሞ አዳይ ወደ ገጠር እንደሄዳችሁ ሰምታችኋል አይደል እያላቸው ነበረ ከዛ ኪንጎ በጣም ደነገጠ አዳይ ምን ሆነች አለ ደመቀን ጠርቶ ደመቀ አንተና የአዳይ ቤት የምታውቀው አንተ ነህ ስለዚህ ይዘኸኝ ትሄዳለህ ማለት ነው እና ታዲያ ባቆስ እያለ ነበረ አዳይ ጋር እንሂድና አዳይን ይዘናት እንምጣ እያለ ነበር ዴቭም ያው የማያውቅበት ሀገር ሄዶ ሊያመጣት እያሰበ ነው በጣም ያፈቅራታል ከአቅሙ ያኔ በጣም ዴቭ ይወዳታል ነገር ግን የነ ፍቅር ወሬ ሰምቶ እሱም ያልሆነ ነገር ተናግሯት አሁን በጣም ተጸጽተዋል ለምንድነው ይዘናት የምንመጣው እዚህ ምን አዲስ ነገር አለ እያለ ነበር አዳይ ሄዳችሁ ልታመጧት ነው እያለ ነበረ ኪንጎም ከዛን ዳይመንድ ደግሞ እኔ ወደዛ መሄድ አልፈልግም ለምን አዳይ ሄዳ ማምጣት አስፈለገ ፈልገሃት ነው እያለ ነበረ አዳይ ከዚህ ቤት ስትሄድ ሳናቅ ብዙ ነገር አስቀይመናት ነው የሄደችው ስለዚህ አሁን አዳይን ይቅርታ መጠየቅና መመለስ እፈልጋለሁ አለ ዴቭም ያው ኪንጎ በጣም ያፈቅራታል ማለት ነው አዳይ እምቢ ብላው ነው እንጂ አዳይ ብዙ ሰዎች ያፈቅሯታል ይወዷታል ማለት ነው አዳይ ያው ከገጠርም ብዙ ወንዶች ለጠልፋት ይፈልጋታል አዳይ ግን ያው ያለችበትን እና የኖረችበትን ህይወት ስለምታውቅ ያንን ራሷን ሰርታ ለመቀየር ደፋ ቀና ባለችበት
ያው ፍቅር አላስቀምጥ ብላ ያው ከአቅሟ በላይ ሲሆን ወደ ገጠር ሄደች ማለት ነው። እናቷ ጋር ሄዳ ነበረ። እዛም አላስቀምጥ ብሎ አባቷ እያሰቃያት ትገኛለች። ለዚህ ግን ጊዜ የለንም፣ ዛሬውኑ መሄድ አለብን፣ ሄደን ማምጣት አለብን እያለ ነበረ። ኪንጎም ያው እየተመካከሩ ነበር። ሊዱ ለብር ከሆነ ሙሉ ወጪያቸውን ሸፍናለሁ አለ። ዴቭም የምር ነው አለ። አዎ ዳይመንድ ጊዜ የለንም እንሂድ። ቆይ እናንተ ሁለታችሁ ባፈቀራችሁት እኔ መንከራተት ምንድን ነው እያለ ነበረ። ብቻ ዳይን ገኛት እንጂ ክሳለው አለው። ከዛም እንደዛ ከሆነ ይመቸኛል አለ ኪንጎ። ምን ሄደ በቃ እያሉ ወደ ገጠር አንተም ትሄዳለህ? አንተ ደግሞ አዎ ሄዳለሁ ሲል አንተ ደግሞ ምን ልትሰራ ነው የምትሄደው? አዳይን ለመጣት ነው። አዳይን ለማሳማን እና ዳይመንድ በቂ ነን፣ ሌሎቻችሁ እዚህ ሆኖ እያለ ነበረ። ዴባው ፍቃደኛ አልሆነም ማለት ነው። ያው ኪንጎ አዳይን እንደሚያፈቅራት እና በአዳይ ምክንያት ባለፈው እንደተጣሉ ሁላችንም እናስታውሳለን። እንዴ ዴቭ አንተ በሌለህበት እዛ ቤት ብቻዬን አልሄድም እያለች ሊዱም ከአንተ ጋር ልሄድ እያለችው ነበረ። ገጠር ትሄጃለሽ ሊዱ? አዎ ሄዳለሁ፣ እዚህ ከፍቅር ጋር እና ከቤዛ ጋር ተቃጥዬ ከምሞት እዛው ከአንተ ጋር መሄድ ነው የሚሻለኝ እያለች ነበረ። ሊዱና ቤዛና ፍቅር በጣም ኃይለኞች ናቸው፣ ያው ነገረኞችም ናቸው። እሷ ግን እኔም ያለ ኪንጎ የትም አልሄድም እያለ ነበረ። እሺ ሻንጣ ምናምን አንይዝም? ሴትዮ ቫኬሽን አይደለም የምንሄደው ሰው ፍለጋ ነው እያላት ነበረ። ሊዱ ግን ሻንጣ እንያዝ እያለች ነበረ። ባልን ይዤ ነው የምሄደው ስትል የውልሽ የዳሌን ስም እንዳጠሪ እሺ ምን አደረገ እያለች ነበር። አሁን ሰዓት የለንም መኪና እንዳመልጠን ብሎ ያው እነሱም ጉዛቸውን ጀመሩ። አዳይ ደግሞ ከእናቷ ጋር ብርሃን ሆኖ እየተጫወቱ ከዛን ጓደኛዋ ስታገባ እንዴት እንደጨፈርኩኝ ብላ ለአዳይ እያሳየቻት ነበር። አዳይም በጣም እየሳቀች ነበረ፣ እናቷም እየሳቁባት ነበረ። እሷም እስክታ እያለች እየጨፈረች ነበር ማለት ነው። እነሱም እያጨበጨቡ እየጨፈሩ ነበረ ማለት ነው። በዚህ መሀል አሹ ሮጦ መጣ። ጠጥተዋል መሰለኝ። ሮጦ መጣና አስደነገጣችሁ። ከዛን አንተ ምን ሆነ ነው አለች ብርሃን። አሹ ብላ ማማም ስጠራው ቁጭ አለና ምን ነክቶ ነው ማና ሮጦ ነው የመጣው ስትል አዳይ ከዚህ መሄድ አለብሽ አላት። ወዴት ነው የምንሄደው አሹ አለች። አዳይ ደነገጠች። ምን ነው የተፈጠረ አዲስ ነገር አለ? አባትሽ ያልመጣ መኪና አጥቶ ነው እንጂ እዚህ መሆንሽን አውቀዋል እያለ ነበረ። እንዴ አለች ብርሃንም። እንዴት አወቀ? ቆይ አንተ ልጅ ለሰው ተናግረሃል እንዴ? ኧረ በፍጹም ለማንም አልተናገርኩም ብርሃን እያለ ነበረ። እንዴት ቆይ እንዴት እህቴ እዚህ መሆኑን አወቀ? ከአንተ ውጭ እኮ ማንም የማውቀው ሰው የለም እያለች ነበረ። አለልኝና ጫኔ አዳይ እዚህ እንደሆነች ያውቃሉ ስላት ከዛ ደነገጡ ማለት ነው። ታይቶኝ እነሱ መንደር እኮ የኛ የድሮ ቤት ነው አይደል እያለች ነበረ። አው ጠላ ሊጠጡ እዚህ ብርቅዬ ጋር ይመላለሳሉ እያለ ነበር። ውጪ ስትወጪ አይቶሽ ይሆናል። አሁን መቼ ነው ከኛ ራስ ላይ ወርዶ ሰውዬ እያሉ ነበረ። ማማ ምን ተሻለ እንደው እኔም ካለልኝና ከጫኔ ጋላወራ ስሞክር የጫኔ ስልክ ስጠራ አየውና ሽፍሽግ ወጣው እያለ ነበር። ከዛም አባታችሁን አወራው እንደ ጫኔ ሆኜ ምን አለ ከከተማ ወደ ገጠር መኪና የምዘልቅ መኪና ጥቼ ነው እንጂ ዛሬ አለማታ ደርሳለሁ ብለዋል ሲላል፣ ወይኔ እንዴት አወቀ አዳይ እዚህ እንዳለች ያውቃል አለች። ብርሃንም ደነገጠች። እንደው የተረገመ አባታችሁ እንደው አርፎ ብቀመጥ ምን አለበት? ተሸሸጊና እነሱ ሄዶ አንቺን ከዚህ ሲያጡ ይሄዳሉ እያለቻት ከዛን የት ነው የምሸሸጉ እያለች ነበር። አዳይ ብርሃን ከዚህ ራቅ አድርጋ ትውሰድሽ፣ ይመጥቼ መልእክት ስነግራችሁ ትመለሳላችሁ እያለ ነበር አሹ። አው ብርሃን ቶሎ በይና ምግብ አገልግል ቋጥሪ እያለቻት ነበረ። እማዬ አንቺንማ እዚህ ጥለንሽ አንሄድም። አይ አዳይ አንቺ ምን ያደርጓታል ብለህ ነው? ምን ላድርግልሽ እህት አለም? እማዬ ገመን ወስጄ እንዳልደብቅሽ ቤታችን ቅርብ ነው፣ እዛም ስወስድሽ ትወዛገባለሽ እያለ ነበረ አሹ። አዳይም ግራ ተጋባች። ምን ነው የሁሉ ጭንቀት? እውነት በጣም ያስጠላል፣ ያሳዝናል።
አባቷም ለምንድን ነው ልጇን እንደዚህ የሚያሰቃያት? እውነት እኔ በጣም ያስጠላል ማለት ነው። አዳይ በጣም ተጨናንቃለች። አሁን እቺ ልጅ የሆነ ነገር እንዳረጓት በጣም ያስጠላል። ያሹ ግን ጠላ ጠጥተዋል። አሳልፎ እንዳይሰጣት አሹ ይዣቸው ሄዳለሁ። አዳይም ለመሄድ እናቴ ራስሽን ጠብቂ እያለቻት ነበረ። ልጄ ለእኔ አትጨነቂ እና አዳይም ወደ ጉዞዋቸውን ቀጠሉ ማለት ነው። ከዛ ፍቅርና ዴቭ ደግሞ እቤት ውስጥ እየተጨቃጨቁ ነበረ። ያው ፍቅር ያለችበት መቼም ሰላም አይኖርም። እኔ ምልሽ ቤዛ አዳይን ታውቃታለሽ እንዴ? ኧረ እኔ አላውቃትም። ትናንት አዳይ ስትይ የሰማሁሽ መሰለኝ። ያው ፍቅር አዳይ ስላለች ነው እንጂ እኔ ታውቃታለሁ አለች። ቤዛም ያው ታውቃታለች አውቆ ነው የትዬ የምደብቅ ምን የመሰለች ቆንጆ መሰለችሽ ስትላት ስራዋ ነው መልኳ ነው ስትል ስራዋ ብላለች። ስራዋ፣ ቅልጥፍና፣ ትህትናዋ እያለች ነበረ። አዳይ በጣም ጥሩ ልጅ ናት። ብዙ ፈተናዎችን አሳልፋ ነበረ። ነገር ግን ብዙ ሰዎች በቃ ስነሱባት ሄደችባት። ምናለ የወለድኳት ልጄ እንደዛ በሆነችልኝ ያስብላል የሷ ጸባይ አለች። ይህን ሀይል አለች። ከዛም ቤዛ ደንግጣ ተነስተች። እዛን ተነስታ ወዴት ነው ቤዛ ስትላት እኔ አልተመቸውሽም መሰለኝ እማዬ እና ባትመቸኝስ ይሄም ቡና ሆኖ ላፈላልቴ ነው። ምን አይነት ሰነፍ ነው ያመጣችልኝ እያለች ነበረ። እሷ ሰራተኛ መስላታለች። ቤዛ ግን የባርኮት ፍቅረኛ ናት። ምን አይነት ሰራተኛ ነው ያመጣችሁልኝ እያለች ነበረ። ቤዛ ተረጋጊ እንጂ አለ። ከዛን ችግር ላይ እማዬ በጣም ይቅርታ ችግር ላይ ሆና ነው እንጂ እኮ ቤዛ በጣም ጥሩ ልጅ ናት አላት። ከዛን እማዬ ይቅርታ አለችና ቆንጆ ቡና ነው ማፈላልሽ አለቻት። እማዬ አዳይን ለምደሻት ነው እንጂ እኮ ቤዛ በጣም ጎበዝ ታታሪ ሰራተኛ ነች ስላት ምን አለች? ሰራተኛ አለችና ይቅርታ ቤዛ አላት። ከዛን አዎ ሰራተኛ አሉ። እትዬም ስራሽ አይደለም እንዴ አሏት። ከዚህ በኋላ ደግሞ ይህን ፀጉርሽን ሻሽ አርግባት። የምግብ ነው የምንበላው እንጂ ፀጉርሽን እየበላን አንኖርም አለቻት። እና ታዲያ ሻሽ ልሰር? አዎ ግጥም አድርገሽ ሰሪ። ስራሽ ሰራተኛ ቢሆኑ እንኳን አለባበስሽን አስተካኪ፣ ጥፍርሽን ማስተካኪ፣ ጥፍርሽንም ቁረጪ፣ የምትቀባቢውን ነገር ቀባቢ ነገርም አቁሚ። ማታ የበላሁት እንጀራ እስካሁን ሎሽን ነው እያለኝ ያለው አለች። ይኸው መዳም ታውቃላችሁ፣ እናንተ ጥሩ ካልሆናችሁ እኮ ይቀየራሉ። እናንተ ራሳችሁን ስትጠብቁ ይቀኑባችኋል ማለት ነው። አረቦቹም እንደዚህ ናቸው እኮ ጥሩ ሻርብ እንኳን ስንለብስ አይወዱም እና ቅናት አለባቸው ማለት ነው። አሁንም የእነ ባርኮት እናት ቤዛ ላይ ቀናች ማለት ነው። ጥፍርሽንም ቆራጭ ስራን ባቺ እንኳን እንደ ሰራተኛ ምሳሌ ያለቻት። እነ ባርኮት እናት ምን አይነት ሰራተኛ ነው ያመጣችሁብኝ ብላ ወደ ክላሷ ሄደች ተናዳ። ባርኮት ደነገጣ። ቤዛም እንደዛ ድንግጣለች። እና አያችሁ ሰራተኛ እንዴት ለሰራተኛ ንቀት እንዳላቸው። ሰራተኛ ደህና ልብስ እንኳን ስለብስ አይወዱም ማለት ነው። የኢትዮጵያ መዳሞችም የዚህ ሀገር መዳሞችም አንድ ናቸው። አያችሁ። ግን እዚህ ላይ መማር ያለባችሁ ለሰራተኛ ያላቸው ንቀት ማለት ሰራተኛ ደህና ልብስ እንዳትለብስ ለምንድን ነው ብላ ተናደደችባትና ተነስታ ወደ ክላሷ ሄደች። እየሰማ ነው አይደለ ባርኪ? ሁሉ ያንተ ስራ ነው። እናት እንዴት እንደምታበሻጭቀኝ አያ አይደለ? በጣም ይቅርታ ቤዛ፣ ይሄ ሁሉ ይፈጠራል ብዬ አልጠበቅኩም። እሳ መጣቻች እሳቷ ማለት ነው። እቺ ፍቅር የምትባል መጣች። ቆይ አንቺ እማዬ ምን ብለሻት ነው? አርፋሽ ስራሽን አልሰራም? አንቺ ደነስ በዚህ ጀበና ራስሽን እንዳድል እስካሁን በአንቺ ምክንያት የሆንኩት ይበቃኛል። ተጨማሪ ወሬ አልፈልግም። ገና ምን አይተሽ ከወንድሜ ላይ አይንሽን ካላነሳሽ እንተያያለን አለቻት። ፍቅር ምን እየሆንሽ ነው አለ ባርኮትም ተቆጣት። እቺ ልጅ ከመምጣቷ በፊት ነግሬ ነበረ ባርኮት፣ አንተ ያልሰማ አልክ እንጂ እቺ ለአንተ አትሆንም አለችው። ምኗም ደስ አይልም አለች። ትሰሚኛለሽ ፍቅር፣ እኔ ታላቅ ወንድምሽ ነኝ እንጂ ታናሽ ወንድምሽ አይደለሁም። ምን እንደማድረግ አንቺ አትነግሪኝም አላት። እኔ ህይወት ምንም አይመለከትሽም። አሁንም ቢሆን ልክሽን ወቂ፣ ቤዛም ማገዝ ነው ያለብሽ አላትና ልኳን ነገራት። እሰይ ደግ አረጋ። ፍቅር እኮ አደገኛ ሆነች። በቃ አልሰማ እያለች ሰው ታስቸግራለች እንዴ! አሁን ደግሞ
አደይን ስታቃጥል ቆይታ አሁን ደግሞ ቤዛ ላይ ተነሳች። ያው ቤዛም ጸባያቸው አንድ ነው ለነገሩ። ግን በሉ ረባሽኳችሁ መሰለኝ ልሄድላችሁ። እናቴ ሳትመጣ ቶሎ ቶሎ አውሩ እያለች ነበረ። ቤዛ ስለሆነብሽ በጣም ይቅርታ፣ ስለሆነብሽ ነገር በጣም ይቅርታ። አንተ አይደለም ብታሰድበኝ ወርክ ያለች። እናትም እህትም እየመጡ በየተራ ይናገሩኛል። ከዚህ በላይ አይችልም ማለት ነው። አንቺም ካልሽ የእናትሽን አድራሻ ስጭኝና እጄ ነገሮችን አስተካክዬ ወደ ቤት ተመለሽ አላት። አይ ካልሽ ደግሞ ያልኩሽን ነገር ማድረግ ይኖርብሻል። እዛ እንዶት ይሆናል አለች። እንደዚህ ካልሆነማ እድሜ ልክሽን ሰራተኛ ሆነሽ ነው የምትቀጥይ። ገጠር እየሄዱ ነበረ። ውድ ቻናሌ ቤተሰቦች የነበረን ቆይታ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ሰላም ለሀገራችን፣ ሰላም ለዓለም ሁሉ። ሁላችሁንም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ማለት ነው። ቤተሰብ ላይክ አድርጉ፣ የወል ምልክት እያደረጋችሁ ሰብስክራይብ አድርጉ።